ጉዞ ወደ ካናዳ ሰላም ሰላም ሁሉንም እየተሰነባበትክ ነው በቃ አሁን እኮ ሄያጅ ማልቀሱን ታሉ እኮ ያው ሚሸኝ ነው የሚያለቅሰው እኮ ሄያጅ እንዳይድሮ አያለቅስም በቃ ደስ እያለው ነው በቃ አንዴ ወርም እስኪ ተረጋጊ ምን ሆነሽ አንቺ እህትሽ እንዳትሰማ ድምጽሽን ቀንሽ ምንድነው ልቀቀኝ ወንድሜ እንደዚህ በኃይል እኮ የሚሆን ነገር አይደለም ወንድም ያለ ፍላጎቷ እያስገደድካት ነው ታውቀዋል ምን አገባ ዝም ብላ ትሄድ ሰላም ምርጥያስ ደናችሁ ዩቲዩብ ነኝ እንኳን ወደ ቻናሉ በድጋሚ መጣችሁ ሁሉ አማኑ ሁሉ ፒስ ነኝ በጣም ረኔ ሁላችሁም በያላችሁበት መልካም ነገር ይተማችሁ ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው ቪዲዮውን ደግሞ ሰው እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው ወደ ቪዲዮ ወይኔ እህቴ ምን ሆንሽ ብርቱካን ግዢልኝ ምን ነው ብር የለሽም እንዴ አይ አለኝ በቃ እዚህ ጋር ጠብቂኝ ገዝቼ እመጣለሁ የላትም ፌሳኗ ያስታውቃል የሌለው ሰው ፌሳና እኔ አይቻቃለሁ የላትም በዱቤ ስጣት እስቲ ብርቱካን ፈልጌ ነው ብርቱካን አለ እንዴ ነው ስንት ይሆንልሽ አይ አባ ብር አልያዝኩም ለእህቴ ነው የፈለኩት አንድ ፍሬ ብርቱካን ስጠኝ አረ ጣጣ የለውም እንዳያሳስብሽ የተባረክ በጣም አመሰግናለሁ እሺ የተባረከ ነጋዴ ሁሉም ነጋዴ እንደዚህ መልካም ቢሆን ምን አለበት ኃላፊነት ነው ታናሽም ግን ስትሆን ምንድነው ታላቅ ያለበትን ሲቹዌሽን ልትረዳ ይገባል ገና ታናሽ ነህና ዝም ብለህ እንደፈለከው ይሄ ይገዛልኝ ይሄ እንደዚህ ይሁንልኝ ብር ሲኖራቸው ሳይኖራቸው ምንም ነገር ኮንሲደር ሳታረግ ምናምን መልካት ስራ ነው በቃ ታላቅ ምን እዳ ያለበት በየጊዜው ብር ሳይኖረው መቸገር ያለበት እኔ አሁን ታላቁኛ አይደለም ይሄን ኖሬ ማወራው ግን ታናሽም መረዳት አለበት እንደዚህ አይነት ነገር እኔ አልፈልግም ሲነግሩሽ ስሚ ለምን ነገርኩሽ በቃ እንዴ እረፍ አንቺ ባትኖርልኝ እስኪያው ማንን ነው መጠፈጠፈው ወንድሜ አፍቃሪ ወዳህ ነው መሰለኝ ዝም በይ እስኪ ምን ሆነሽ ነው አይ የሆንሹ ነገርማ አለ እናንተን ሳያችሁ እኮ ወንድሜ ትዝ ብሎኝ ነው ታዲያ ታገኙ በህይወት የለም በመኪና አደጋ ጥቻለሁ ወይ በጣም ይቅርታ በቃ እኔ ያለሁልሽ አንተ ብቻ ማለቴ እኛ አለንልሽ አዎ እሺ አንተማ ለምን ወንድም ትሆናታለህ ባሉናት ለምን ወንድም ትሆናታለህ ባሉናት እኔ ደግሞ ሚጡ እሱ ደግሞ አብርሽ ደግሞ በጣም ነው የምታምሩት ወይ ብቻዬን ደግሞ ብታይኝ እንዴት እንደማምር አንቺ አይጥ እናንተን ስላገኘኋችሁ ደስ ብሎኛል እኛም ደስ ብሎናል በቃ ወንድሜ ስልክ ተቀየሩ እሺ አጣባሽ ኮሚቴ ነሽ አንቺ 11 ቤት ነው የቢዝነስ ነው ስልክሽ ወንድሜ መደወል ሰው ስላለበት ቶሎ ይደውልልሻል እሺ አንቺ ልጅ እንዳታቀል እንደውልሻለን እሺ አሁን መሄድ አለብን እሺ ቻው ልቤ አንተን ወንድሟ ከምትሆን ለምን ባሏ አትሆንም ነው እኮ እኛ እንሆናለን ምናምን የምትሉት ነገር ግን ሀዘኔታችንን የሚያስረሱ ሰዎችን ማግኘት መታደል ነው እውነት ነው እንዴንስ ልበልስ ሲስተሮ ላጫውትሽ በስስ ውስጥ ሳይዘልም ጉልበቴ አቤትና ቡቼ የፈጠሩ ፈዋ ዛሬ አንዴም ተጠርተናል እኮ አንተ ልዝም ብለህ ከሰው ጋር አትቀላቀል አላልኩ ሸጋ ብቻ ኧረ በስመ አብ እስከ መቼ ነው ከሰው ተገንጥለን የምንኖር ነገርኩህ እኮ ማን ሲሆነን አይተሃል ትክክል በላውን የሆነ ነገር ፈጠር አድርጌ እመጣለሁ ከዚህ እንዳትርቅ እህትህን ስማ እኔ ግራ እየገባኝ ያለው ግን እንዴት ሰው እስቲ ተውት እኔ ይሄን አላወራም በኋላ ስድቡ በእኔ ነው የሚበዛው እንጂ እኔ ነው ኖቲስ ያደረኩት ነገር ስላለ ነው እኔ ኖቲስ ያደረኩት ነገር ስላለ ነው ለምን እኔ እንደውም እናገረዋለሁ ብሬስ እንዴት ነው የጎዳና ተዳዳሪ ብሬስ የሚያደርገው እኔ ራሴ ብሬስ ያሰርኩት በስፖንሰር እኮ ነው
እንዴት አፎርድ አረክ ነው? ይሄን ነው ልናገር የነበረው ጭንቅላቴ እንትን እያለኝ ገባ። ድራማው ላይ ያለውን ካራክተር ለመመሰል ብሬሰን ማውለቅ ነበረብህ። ወይኔ ሆዱን አመመው። ሆድህን ያመመ ሳይሆን ግን ሆድህን የበላህ ነው የምትመስለው። እንደዚህ ምን አስተ አረ ወገቡን የሚያዘው ወይኔ ሲያሳዝን። ወንድምሽ ወደቀ አትብላ እያለችው በልቶ እኮ ነው። እስቲ እዚህ ምድር ላይ ስሙ እስቲ አትብሉ የተባላችሁት ነገር አትብሉ። የት ሄዶ ነው? የአዳምና የሔዋን አይበቃም? ተወስን ስትይ ዛሬ ነገ ያልኩሽ መንገድ ላይ ወድቆልሽ እኮ እንጂ ፍቅሬ ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አስጨነቃት። ይኸው በቃ እዛ የእውነት እኔ ለእሷ ነው ያዘንኩት። ያወኩት እንዴ ምን ሆነ ነው? አረ ምንም አልሆንኩ። ምንድነው እያስረዳት ያለው? ወድቀህ እንዴት ተነሳ? ከሰው በመኪና ይዞኝ ወስዶ ሐኪም ቤት አሳክሞኝ ይኸው መድኃኒትም ሰጠኝ። ከዛ ስላንቺ ስነግረው እቺን ብር ስጣት ብሎ አልሰጠኝ መሰለሽ? አትብላ ለሰው መድኃኒቱ ሰው ነው ስልሽ አልሰማም ብለሽ ይኸው እግዚአብሔር አስተማረኝ። የሰራሽው ስራ ይኸውልህ ለሰው መድኃኒቱ ሰው ቢሆንም ለሰው መጥፊያውም ደግሞ ሰው ነው። ገባ? የበላኸውን ምግብ የሰራው ሰው ነው አይደል? ሆድህን አሞህ የወደቅከው በዛ ምክንያት ነው። ያዳነህም ግን እንደገና ሌላ የራራ ሰው አይቶ ነው። ገባ? እዚህ በጥንቃቄ መኖር አለብህ። ሪጋርድለስ ወዴት እየሄድሽ ነው? ሱቅ ደርሼ መጣሁ። ስሚማ ቀዳሜ ጌም እንዳለን ታውቂያለሽ። ትጥቅ ደግሞ ነው ያለው። ጓደኞቼ ሁሉም አሟልቷል እና ትጥቅ አታሟይልኝ? እሺ አሟላልሃለሁ። ሂድ በቃ መጣሁ። በይ በቃ ብር የላትም። ሁሌ ያስቸግራታል ይሄ ልጅ ግን እውነት። እሺ አሁን ኬስ ነው የማመጣው። ይኸው ብር የለሽም አርሱዬ። ቦይፍሬንድሽ ምን አንቀፊው? እኔ የምልሽ አንዊ ማዘር ትንሽ ታማ ነበረ። ልብስ አጣቢ ፈልጌ ነው። እዚህ ሰፈር እኔ አጥባለሁ ልትልህ ነው? እኔ ማጠብ እችላለሁ። የምር አንቺ ትችያለሽ? አዎ። ሲያዩሽ ግን ምንም የአጣቢ ሙድ የለሽም። ነይ በቃሽ። የአጣቢ ሙድ እንዴት ነው? እኔ እኮ አንዳንዴ ደግሞ ሙቪዎች ላይ ደግሞ እንትን የምትሉት ነገር እኮ ነው። የአጣቢ ሙድ እንዴት ነው? የልብስ አጣቢ ሙድ እንዴት ገዛሽልኝ? ሰርታ አሳለፈችልህ። በቃ ላይፍህ እህትህ እንዳይጎልብህ ምንም ጥግ ድረስ ትሄዳለች ነው የምልህ። ግን እኔ ስላልገባኝ ነው የአጣቢ ሙድ እንዴት ነው? እባክህ ጌቴ ልጄ በጣም ታማብኛለች። ለምን መጀመሪያ 50 ብር ስጠኝ እባክህ። እያየህ አትለፈኝ። ልቀቂኝ ሴትዮ፣ ሱፉ ይቆሽሻል። አንቺ ምንድነው ሱፍ የለበሰው ሁሉ ሀብታም ነው እንደሚመስላችሁ? ልቀቂኝ። ይቅርታ ጌቴ፣ አንተ ላይ የምከፍለው 50 ብር የኔን የልጄን ህይወት ያተርፈዋል። ቆይ አንተ እንደዚህ ተንደላቀ እያወርክ ለደሃ አታዝንም? ምን የተንደላቀቀ ኑሮ? አንቺ ስለኔ ምን ታውቂያለሽ? ለራሴ ተናድጃለሁ። እባክሽ ዞር በይ። ምን ጉድ ነው? አየስም ብር የለም። ሄሎ አቤት። ዛሬ ማገበም ተወልክ? አዎ አላስገቡኝም። ጫማህ ተቀዷል፣ ፕሮቶኮል አልጠበቅክም ብለው መለሱ። ኢቭን ራሱ እኮ ኢንተርቪው አላደረጉኝም። ሱፌን ትመልሳለህ? አዎ ሱፌን አሁኑኑ አውልቄ እመልስልሃለሁ። በቃ ጠቆኝ። እውነት ለመናገር በቃ ተስፋ ቆርጫለሁ አቤላ። ምግብ ራሱ ከበለው 2 ቀን ሆነኝ። በቃ ይቺ ሀገር ለኔ ያለው ጫጫውናት ምን ያማርብኛል? ሱፌን ይዘህ ዝም ብለህ ወይኔ ሲያሳዝን። አየህ እሱም የለውም እንዳንቺ። እሷ አየህ ጫማውን ሳታይ ልብሱን አይታ ነበር እንትን አይለችው። እንካ
ወንድሜ ዛሬም በዚህ ዳቦ ለፎ ፈጣሪ ሁላችንም እንባ ያብሰል። አዎ አሜን፣ ያብሰል። ደስ ስትሉ እውነት ተረዳዱ። እስቲ ተረዳዱ። ልብስ ሰውን አይገልጽም። ሁሉም ሰው የራሱን ከባድ ጦርነት እየተዋጋ ነው። አንዳችን ለአንዳችን እንዘን። ባይዞ መረዳዳት አለብን። በጣም ትክክለኛ ነገር ነው። እኔ ትናንትና ምን እያወራሁ ነበረ መሰላችሁ? ላይቭ ላይ የሆነ ስታቲክስ አንብቤ ነውና እኛ ኢትዮጵያውያን ማለት ነው እንደ ሌሎቹ በጣም በኢኮኖሚ የበለጸግን ሰዎች አይደለንም። እንደገና ደግሞ በአቬሬጅ ሰው ራሱ በወር የሚያገኘው ብር ከሌላ ዴቨሎፕድ ሀገሮች ሲነጻጸር በጣም ያነሰ ነው እና ከዚህቹ ከምናገኛት ላይ የምናካፍለው በጣም ብዙ እንደሆነ ኖቲስ አድርጌያለሁኝ እና አናሊሲሱ በጣም አካፋይ ህብረተሰቦች እንደሆነ ነው ያሳየኝና ደስ የሚል ባህላችን ነው፣ ልንኮራበት ይገባል። በጣም ሀብታም ስትሆን ለካ ግሪዲ ነው የምትሆነው። ዴቨሎፕድ ሀገሮቹ ላይ እንደዛ ነው ማለት ነው በቃ ያሉት ሰዎች እና ያለንን ለሌለን እንድናካፍል በጣም ትምህርትም ይሰጠናል። እንደገና እኛም ደግሞ እንደዛ አይነት ሰዎች ነን ማለት ነው እና በጣም ልኮሩበት የሚገባ ነው። አሁንም ለሌለው ላጡ ገንዘብ ለሚያስፈልጋቸው ሰዎች በሙሉ ካለችን ላይ ቀንሰን እናካፍል። ጎሽ የሙከሊ ጸጉሯን ተላጨች ዛሬ ደግሞ ብላ ተቆረጠ ብለሽ በቦክስ ዝጊለት። ተቆርጬ ነው እንዴ? አብረሽ አትፈያሽኝም እንዴ? ምን ላድርገው ታዲያ? በስላሴ ስም በስላሴ ስም በስላሴ ስም በስላሴ ስም አላመነችም። ወይኔ ሙካ እኔ እኮ እንደዚህ የምትጫወትብሽ ልጅ ወልደሽ በቃ ተሰቃየሽ። እዳ ልጅ አንገቱን ደፍቶ ሲሰራ እንጂ ስፖርት ሲሰራ ያምርበት። ቆይ ምን አገባሽ? ቆይ ምን አይነት ባለጌ ልጅ ነው? አሁን አባረዋለሁ። ፊጋው ጓደኛዬ ግን መቼ ነው ስፖርት የምትጀምሪው? እሺ እጠብቅሻለሁ። ከአይዲ 6 ወረደች ማለት በቃ አቅማም ነኝ ነው። ይረዋል ሙላለት ብሎ በዚህ በዛ ቢነው ልቡ በፈተና ስትጉር ቢያይ አራዳ ይኮንም አራዳ። ግን ግራ የሚገባኝ ጂም ውስጥ ማለት ነው። ይቅርታ በጣም አራዳ ይኮንም አራዳ። ግራ የሚገባኝ ጂም ውስጥ እንደዚህ አይነት ልብስ ከዚህ የተሻለ ልብስ መልበስ አቅቷቸው ነው ሴቶች። የድሃ ልጅ አንገቱን ደፍቶ ሲሰራ እንጂ ስፖርት ሲሰራ ያምርበት። ማንም ሰው እያናገርኩት ትቶኝ ሄዶ አያውቅም። የኔ እናት ጤነኛ ነሽ? ማን ነው አንተ? ብጣሻ ማናጀሩን ጥራልኝ። ምን ልሁን ነው የምትይው? ዋጋህን እሰጥሃለሁ። ቆይ እዚህ ቤት ማናጀር የለም እንዴ? ቆይ ምን አይነት ባለጌ ልጅ ነው? ይቅርታ በጣም ምንድነው የተፈጠረው? ያስቀመጥኩትን ብር ወሰደብኝ። ያልሽው ነገር የእውነት ከሆነ አሁኑን አባረዋለሁ። ፊጋው ሴኩሪቲ ካሜራ አለው መቼም እንደዚህ ጸዴ ጂም ያስቀመጠውን ብር የት እንደወሰደው ወይ በሐሳብ እንደወሰደው ታስረጃለሽ። አስካለ እባክሽ በቃ እቁቡን ስጪኝ። ባንሲሽ ተራን ጠብቀህ ትወስዳለህ እንጂ አልሰጥም። አስካለ እውነቱን እኮ ነው። እቁቡን ስጪ። የኔ ፋንታ ምን ሄዶ ይታከም። ቦርጭ እኮ አይደለም ይዤ እየዞርኩ ያለሁት 8 ዓመት ሙሉ ፋስ ነው ይሄ። አልሰጥም። ከዚህ ስንት ዓመት ፋስ እንደ እኮ ኢንቫይሮንመንትን እኮ ይረብሻል አይደል? የት ሀገር ነው አገደ የምትታከመው? ሕክምና ያለው ቡርኪና ፋሶ ነው። ካፍ ነው እንዳያዘጋጀልኝ እንደዚህ እኔ ደረሰ በእናንተ የሚድረስ ታመራል አምራሪ ፈሳ ስማ አሽቂ እኔ እንደዚህ እስከመቼ ላንሳ? ለሕክምና ከሆነ ብቻ አልሰጥም። አትሰጭኝም? ኧረ ስጭው። እንትና እኔ ደረሰ በእናንተ የሚድረስ እንትና አትበላታ አትበሳጫ ሌባ ፈሳ ሙላ እንታያለን። ፈሳ ማላለም ዘራጦ ብቻ አንቺም እንዳትፈሽ። ባትንፋሽ ይተላለፋል። ጀመራቸው እነሱንም አርፋቸው ብታሳክሙ ይሻል ነበር። ያው እርግማኑ ደረሰ። በዚህ ኑሮ ውድነት እንቁላል ጥብስ የሚበላው ላጤ ብቻ ነው የሚሉ ኢንፎርሜሽኖች እየደረሱ ነው። ኧረ አይበላም ላጤም እኮ። አድርጋችሁ እንዴት እንቁላል ጥብስ እንደምታበሉ ነው ዛሬ ማሳያችሁ። አንድ እህቴ ሰርታው ነው ያየሁት። በጣም ወድጄዋለሁ። ስለዚህ ወደ አሰራር እዚህ ጋር ዘይታችንን እናገለና ሽንኩርት ዘይቱ አንቺ ቤት መስሎ በነፃ የሚገዛ ነው ይመስለው አበዛዙ። ሽንኩርቴን ራሱ እንዴት እንዳለው ደስ ሲል እኮ እንትን ሶሱ ቲማቲማችን ከታለን፣ በርበሬያችን ከታለን አንድ ላይ በደንብ ጥብስ እናደርገዋለን። በርበሬ ከዛ ነጭ ሽንኩርት በርበሬ ነኝ እናት
አንድ ላይ እንጠብሳለን። ሮዝመሪ አድርጌያለሁ እዚህ ጋር እያዋሃድን በደንብ በርበሬያችን ሲበስልልን በደንብ ውሃ እያደረግን ከጎን ደግሞ እዚህ ጋር እንቁላል 5 ፍሬ እንቁላል ተጠቀምኩት። እንደ ብዛቱና እንደ ማነሱ መቀነስ መጨመርም ትችላላችሁ። ቁጥሩ ሁሉ ተዛባ በታች ከሆነ እንቁላሉ ቀንሱት። ከዛ እንደዚህ አድርጌ ጠበስኩትና ለብቻው ከዛ ስጉዬ ላይ በደንብ አዋህድኩት። እንቁላል ወጥ አንተ አሁን ይሄ ጸዴ ምግብ እንቁላል ወጥ ነው የሚባለው። አሁን ያ አንድ ላይ አዋህድ ደርሶልኛል ማለት ነው። ይሄን ቃሪያውን አውጪልኝ በእናትሽ፣ ምንም ጥቅም የለውም። ዝም ብሎ የባሰ መቃጠል ነው። ኑሮ ያቃጠለን አይበቃም? እንዴት እንደሚጣፍጥ ሁላችሁም በጣም ነው የሚጣፍጠው። ጀምር ሴቶች ሰርታችሁት እኮ አይቀርባችሁም፣ ሞቱም አይቀርባችሁም። ጥግብ ብላችሁ እንቁላል ጥብስ በልተን ዋላችሁ ትላላችሁ። ስለዚህ ሁላችሁም ሞክሩት። አካውንቲንግ ፐብሊክ ሼር ማድረግ አይረሳ። አመሰግናለሁ። ባይ። እስቲ የት ነሽ? ጋብዥኝ እስቲ። እኔ ይኸው የዚህ ሁሉ ሼፍ ምግብ አየው አንድ ሰው ጋብዞኝ አያውቅም። እኔ ኧረ የጫት መኪና በቀኝ ስጠብቅ በግራ ስጠብቅ በቀኝ ማራታ ንቅሉ ነው አንተ። ወይኔ አካሄድ ወይኔ አካሄድ ስላስ አረረረረረረ ልጅ ማከኝ ሰነከተ እንዴት እንደሚበሩ ኧረ አካሄድ ረረረረ እያየኸው ነው። መሀል ጡቅ ሲዘና አንተ ይታያል። ሸውሌ የመኪና ስፕሪንት ማለት እነሱ ጋር ነው። ይኸውልህ ነዳጁን ማለት ነው አይለቁትም። በቃ ረግጠው ዝም ብለው ነው እንዲህ ሂድ ነው በቃ ሂድ። እንዴት አሯሩጣ ምትደርስ ጫት እኮ ነው እየተቃመች ፍሬሽ የምትባለው። ለምን ጓደኞች የሉሽም ለምትሉኝ የሆነ ጊዜ ላይ ሲጨላለም ጠብቀው የራሳቸውን ባትሪ ይዘው ሮጡ። ያው በጨለማ መደነቃቀፍ አይቀርም። ተደነቃቀፌም ቢሆን የራሴን ባትሪ አግኝቼ መንገዴን ስጀምር ግን ብዙ ርቀት ጥለውኝ ሄደዋልና መጣራቱ ደበረኝ። ዳትስዋይ ጓደኛ የሌለኝ። እንደዚህ አይነት ሲቹዌሽን ላይ እንዳልነበርሽ መቼም ይገባኛል። ያወራሽው ነገር ውስጥ ወይራ ነው። በቃ ለጓደኞቻችሁ መስመር አብጁ። እሺ ዶንት ኤክስፔክት ዘም በቃ ሙሉ ህይወታችሁን እንዲረዷችሁ እንዲተባበሩሽ። ምክንያቱም እንደዚህ አይነት ጓደኞች በጸሎት ነው የሚገኙት። ካላችሁ እንደዚህ አይነት ጓደኛ ጠበቅ አድርጋችሁ ያዙት። ግን ሞስት ኦፍ ዘ ታይም የራሱን ጥቅም ብቻ ነው የሚያየው ጓደኛ። የቀን ወጪያችን ስንት ነው? ስሞት ማለበት ጥበብነሽ የቀን ወጪዎት ስንት ነው? ምን የጡረታ ብር ነው? 100 ብር 100 ብር 100 ብር የቀን ወጪ ስንት? በ100 ብር ይዋላል። እኔ ደሞዜ ትክክለኛ ደሞዜ ልንገር አላፍርበትም 17000 ብር ነው የማገኘው በወር። ስለዚህ ኖርማሊ በቀን ወጪ ስንት ነው? አይ በቀን ወጪ የሚባል የለም። ምን በቃ ይሄንን ወስጄ ለሚስቴ ነው የምሰጠው። ሚስቴ ሁሉ ነገር ጨራርሳ ቀን ወይኔ ደስ ሲላቪ 400 300 አወጣለሁ። ቤት ልጆች ያሉ የወር ገቢው ስንት ነው? 2000 በወር 2000 ብር ካገኙ እንዴት ነው በቀን 400 ብር የሚያወጡት? እና ምን ላድርገው? በቃ ደረቅ ነገር ሌላ ያለ ነገር እየሰሩ አዎ። ምን በፈጣሪ ኃይል ሎፍቲ ኢንተርቴይንመንት ከባድ ኢንተርቴይንመንት ነው። የቀን ወጪ ስንት ነው? የቀን ወጪ እንኳን አይገመትም። በልጆች ጋር ከሆነ እስከ 2000። በወር ምን ያህል ብር ትሰራለህ? በወር ያው እግዚአብሔር የፈቀደውን ትሰራለህ። እስከ 5ም 10ሺም በቀን 2000 ብር እያወጣ 10000 ብር በወር እያገኘህ እንዴት ነው የሚሆነው? ምንም ጣጣ የለውም። አብዛኛው የኢትዮጵያ ሕዝብ ኑሮ ይሄ ነው እኮ በቃ ምልህ። አሁን በወር 10000 እያገኘ የቀን ወጪው 2000 ከሆነ ቀሪው 25 ቀን በወሩ በፈጣሪ ኃይል ነው የሚኖረው። ይቺ በቀን 2000 በ5 ቀን ታልቃለች 10000 ብር። እኔ በጣም ነው በቃ የሚያሳዝነኝ። የኢትዮጵያ ሕዝብ እንደሚያሳዝነኝ ምንም አያሳዝነኝም። እኔ ግን ደግሞ በቃ ይሄንን ስታይ ፈጣሪ አልጣለውም ትላለህ። ለምንድን ነው ደሞዛችንና ወጫችን ሳይገናኝ ግን ከወር እስከ ወር የሚያቆይ ፈጣሪ አለን። እግረ ተሰብሮ ነው ቅራበብኝ አይደል? በቃችን ጨርስና ሽሯችንን ሞቅ አድርገን እንበላለን። እሺ አታስቢ ፍቅር፣ ብዙም አረበኝ። ትንሽ ጠብቀኝ እሺ። ጨርሻለሁ። ወይኔ ሲያሳዝን። አባዬ እንዴት አረፈድክ? እንዴት አረፈርሽ ልጄ? አንተ ሳማ እዚህ ቁጭ ብለህ የልጄ ላብ ትበላለህ እንዴ? አባዬ ምን እያልክ ነው? እስከ መቼ ነው ይሄን የማይረባ የምትሸከሚው? ምንም የማይጠቅም ሰው እኮ ነው አባዬ። እሱ ለኔ ምን ማለት ነው? አይገባሽም እንዴ? እድሜሽን ከከንቱ ሰው ጋር እየጨረሽ እኮ ነው። ከንቱ ማለት ሰውን በክፉ ጊዜ የሚጥል ሰው። እሱ ግን በደስታዬም በሐዘኔም ጊዜ ሁሌ ከጎኔ ነበር። እግሩ ተሰብሮ አይደል እንዴ ጋሽ? ይሄ አካል ስንኩል ነው የሚረዳሽ? እባክህ አንተ ሰውዬ ልጄን ተውልኝ፣ ህይወቷን አታክብድባት። ቢኒ አባቴን አትስመውሽ ጋሼ። ለምንድን ነው እንደዚህ የሚናገሩት? ግን እኮ አባትሽ ልክ ናቸው። እኔ ለአንቺ ሸክም ብቻ ነው። ተው እንደዚህ አትበል። ፍቅር እኮ አንዱ ሲወድቅ ሌላው ደግፎ የሚቆምበት የመንፈስ ድልድይ ነው። ዛሬ እግር ተሰብሯል፣ ነገ ግን ይድናል። ፍቅራችን ከተሰበረ ግን ፈጽሞ አይጠገንም። አንተ ለኔ ሸክሜ አይደለም፣ ጥንካሬ ነህ። እሺ ፈጣሪ ግን ምን አድርጌለት ነው እንዳንቺ ንጹህ ልብ ያላት ሴት ይሰጠኝ? የሆነ በቃ ይኸውልህ በዚህ ሊባርክህ ብሎ ነው።
የምትችለውን ፈተና እኮ ነው የሚሰጥህ ሁል ጊዜም። አንዳንድ ሴት ሰርተህ እየገባህም ደሞዙ አነሰኝ ምናምን ብላ ትገላምጣለች። አንዳንድ ሴት ደግሞ እንደዚህ ተሰብረህ ቁጭ እያልክም በትህትና በፍቅር አብረሃ ትኖራለች። እንደዚህ አይነት ጸደይ ሚስት ይስጥ። አሜን እያልክ ኮሜንት ላይ ጻፍ። አባትየው ተዘጋጅ። ጠዋት ለኔ ያለችኝ ግን አሁን ለእናንተ ቆይ ልጠይቅ ስሟትማ። እሺ ሰሞኑን አንቺ ከማን ጋር ነው እየተኛሽ ያለሽ? አንቺ ጋር። እስከ መቼ ነው እኔ ጋር የምተኙው? አባት ሲመጣ። ለምን አባት ሲመጣ? ያባረኛል። አደርፍልሻለሁ ለአባትሽ። እና ታዲያ ትክክል ነው። ሚስትና ባል አብሮ ነው መተኛት ያለበት። ልጅ የግሉ አልጋ አለው። አንቺም ወደፊት ስታድጊ ከባልሽ ጋር ልጅሽን አባረሽ ነው የምተኙ። እሷን ነው አይፈለግከው? ይኸው እናና ውሰዳት ይሻላል። ምንድን ነው? ቆይ እንደውም አንተ ከምትለፋ እኔ መጥቼ ላስረክብህ። ምን ፓኬጅ ናት እንዴ? ብለኸኝ ነበር እኮ። አትፍሪ፣ አሁንም አለው። ምን ልታረግልህ? እንዴት አሳልፈህ ልትሰጠኝ ነው? አትፍሪ አልኩሽ እኮ። በእናትህ ከያዙኝ ይገሉኛል። እኔ ሌባ አይደለሁም። አሳልፈህ አትስጠኝ እባክህ። እኔ አለሁ፣ ምንም አትሁኝ። ምን ሊያረግ ነው የዚህን ያህል? ኧረ ብዛታቸው። አቡ ጀንደር ምን ልታረግ ነው? ልጅቷን አሳልፈህ ልትሰጣት? ይኸው እኮ ተሰብስበውልሃል። እባክሽ ላግባሽ ብሎ ሲጠይቅሽ አንቺ ተግደርድረሽ እምቢ እኔ አልፈልግም ምናምን ብለሽ እሱ ጓደኛሽን ጠይቆ አግብቶ የሰርጓ ቀን ሽንጉርት ላጭታ ሆነሽ እንደዚህ ቁልጭ እያስቻለሽ ገለቱ። በቃ አየር ሲመጣ አታባክ ነው። እውነቴን ነው። በኋላ ሲያገባ የኔ ትራፊ ከኔ የተረፈ ነው ወሰደ ማለት ከኔ የተረፈ ኔታናሊ በጣም ታስቁኝ። እምቢ ብላችሁ ሌላ ሳገባ ምን የኔን ትራፊ እኔ ጣልኩ ታሻ መልሼ ማስገባት ሲጀመር አይገባም እኮ። መሰብሰብ አለባችሁ ሴቶች ባካችሁ። ያለ ምንም ሪዝን አትክፉ። ወደፊት ባላችሁ የሚሆነን ሰው ለምን መጨረሻ ላይ ደስ የማይል ሲቹዌሽን ላይ ነው የምትደርሱት። ተመረኩኝ እኮ ለለለለ ወይኔ ደስ ሲል ተመስገን ጨርሻለሁ። አካል ጉዳተኛ አይችልም የሚባል የነበረበት ጊዜ አብቅቷል። ከበኋላ ገና ሁሌም ይችላል እንላለን፣ ከፍ እንላለን። ግቡ ሌላም ተመራቂዎች አሉ። ግቡ ትላለህ። በቃ በዚህ የግራጁዌሽናችን ስጦታ ይሁንልንና 25000 ፎሎወር አስገቡልን። ዲታካርሰን ግባናው አስገቡላቸው እስቲ በእናታችሁ። ቲክቶክ ነው በርዘና ዲታካርስን እስቲ አስገቡላቸው ፋሚሊ 25000 ማበረው ይቀጥላል። ሁላችሁም እንወዳችኋለን። ቻሌንጁን እኔ በጣም ነው ደስ የሚለኝ። የዚህ ልጅ ምኑ ደስ እንደሚለኝ ታውቃለህ? ከሁሉም ነገሩ በላይ ውስጡ ያለው ልቡና ሞራሉ በቃ እንደኛው ይጫወታል፣ እንደኛው ይቀልዳል እና ህይወቱ ላይ ያጋጠመው ችግር እንዲረብሸው አላደረገም። ውስጡን እንዲረብሸው አልፈቀደም። በቃ ደስተኛ ነው አሁንም እና እስከ ዘላለምም አሁንም ደስ ብሎ ኑር። እሺ የኔ አባት ዲታካርስን 25000 አስገቡለት። ቻሌንጅ አለ ሲላችሁ በቃ ፎሎ አድርጉለት በእናታችሁ። በህልም ማግባት ምንድነው ወገን? እንዴ ደግሞ እኮ ያናደደኝ ወደ ቤት ሳላስገባት መንቃቴ ነው። አቤት የኔ ህልም ግባት ወይ ቀልፋት አስጠግበኝ ወይ ህልማት አስጠግበኝ። በቃ ማቋረጥ እድሜ ይቋረጥ። እኔ ሳሳዝን ማንን ነው እድሜ ይቋረጥ? እቻ ማንሙን መከረም ነው ወይ ቀልፌን በስነ ስርዓት አጥግበኝ። ነጥል በል ጧጧት እንደው ካፌ ማጥበል ካልሆነ ህልሜን አስጨርሰኝ። አሁን ተጋብተን ልክ ይሄን ከዛ ተነሳሁኝ። ምን አለ ሄደ መጨረሻችን የምናየው ከዛ እንኳን ነቀፎ። ወይኔ ሲያሳዝን። አሁን ነው በቃ የቴዲ አፍሮን ዘፈን መስፈን መንቃቱ አናዶታል። ገባ ግን ህልም አይደገምም። በቃ ሲያሳዝን። ምን አገባ ዝም ብላ አትሄድም? አንዴ አውሪኝ እስኪ ተረጋጊ። ምን ሆነሽ? አንቺ እህትሽ እንዳትሰማ ድምፅሽን ቀንሽ። ምንድን ነው? ልቀቀኝ ወንድሜ። እንደዚህ በኃይል እኮ የሚሆን ነገር አይደለም። ወንድም ያለ ፍላጎቷ እያስገደድካት ነው ታውቀዋል። ምን አገባ ዝም ብላ አትሄድም? አቤል ሂድና እንዴት እንደማያገባ አሳየው። እየተጋበዝክ ነው። ቆም ብላስ በልጁ መንገድ ከሄድክ ህይወትን በማትፈልገው አቅጣጫ እንደምትወስደው እወቅ። ግን ደግሞ የዚህ ታዳጊ አይኖች እርዳታ ጥሪ እያደረጉልን፣ ስለዚህ ልቀቀኝ። እህቴ ከመጣች ጥሩ ነገር አይፈጠርም። ምን ሚታ? ያው ሌላ ቀን አገኝሻለሁ። አይዞሽ። እጅሽን ጎዳሽ?
አንቺ ሚጣ ምን እየሰራሽ ነው? ነይ ግቢ። አሁን እሱ ስለታየ በቃ እያስቸገራት የመሰለው እሱ ነው። ቆይ ልጆች በእናንተ ምክንያት መግቢያ መውጫ አይቶ አጋጣሚ ነው እንጂ ነው አይደለም። ጥፊ ጭራሽ በእኔ ያየሁትን ልትክደኝ ትፈልጋለህ? ቦዘኔ ወይኔ እሱ መስራት እንዳይሆን ብቻ አዮ በቃ በማያገባው ጥፊ ተመታ። እህቴ ምን እያደረግሽ ነው? እሱ እኮ አይደለም። አረ ጭራሽ ለጥብቅናም በቅተሽልኝ። እውነቴን ነው እህቴ፣ እሱ ሊያስጥለኝ ነው የመጣው። የአንቺን ድምፅ ሲሰማ ሄዶ ነው እንጂ ሲያስቸግረኝ የነበረው ያ ሁሌ ካላወራሁሽ የሚለኝ ልጅ ነው። ምን በማያገባው በጥፊ ተመተው ሲያሳዝን። አሁን ይቅርታ ልትለው ነው በቃ። ወንድሜ በእውነት በጣም ይቅርታ። ሳላጣራ በስሜት ተገፋፍቼ ነው እጄን ያነሳሁብህ። ችግር የለውም። ዋናው ነገር እህትሽ ሰላም መሆኗ ነው። በእናትህ ከልብ ይቅር በለኝ። ደግሞ እኮ በጥፊ መትቼሃለሁ። ከልቡ ይቅር እንዲልሽ ሻይ ቡና በሉ። ስንቶች ባልሰሩት ወንጀል ከዚህ የከፋ ነገር ገጥሟቸው የለ። በእርግጥ ዝም ያልኩት ጥፊው ምላሽ የማይሻው ሆኖ ሳይሆን አጋጣሚው ባንቺ እንዳልፈርድ ስላደረገኝ ነው። ቢያንስ ብታስረዳኝ እኮ እንዲህ ያለ ስህተት አልሰራም ነበር። አይን ያየውን የተሳሳተ ምስል አይደለም ብሎ ማስረዳት ያን ያክል ቀላል አይደለም። ሰሚ ይፈልጋል። ልብ ካልሽ ደግሞ ጥፊ የቀነስኩት ላስረዳሽ በሞከርኩ ቅጽበት ነው። ባይሆን ለሌላ ጊዜ ነገሮች እውነት እስኪገለጥ ድረስ ትንሽ መታገስ ከትልቅ የህሊና ጸጸት ይታደጋልና ነገሽን ወቂበት። ይቅርታሽን ተቀብያለሁ ከልቤ ነው። የሆነ የኢቲቪ ጋዜጠኛ ነው የሚመስለው። አንተ ንግግሩ ግን ቅጽበት ምናምን ይላል። ቅጽበት እንደዚህ ሌላ ቅድም ደግሞ ምንድን ነበር ያለው? ታውቂዋለሽ ልጁ ፍቅር የያዛት ይኸው። አይ ሁሌ በዚህ ያልፍ ወይኔ ፍቅር የያዛት ይኸው። ቅጽበት ምናምን ብሎ ፍቅር የያዛት። አንተ ደግሞ የዲታ ቤት ነው። የድሮ የ19 ሞዴል ሱዙኪ መኪና አለቻቸው። የድሮ ሀብታም ናቸው ማለት ነው። ምን ጉድ ነው? ወይኔ አምባሻ በገመድ ወጥሮ የዚህን ያህል ጓደኛ ጅብ ነው። ሃይ ጋይስ እንዴት ናችሁ? እስቲ ዛሬ ባቴ ምን እንደሚመስል ላሳያችሁ። ሃናን እንደዚህ አይነት ሌክዠሪየስ የሆነ ቤት ውስጥ ነው የምትኖሩት? እኔ እኮ ሴራሚክ እስከ ላይ የተሰራ ቤት አይቼ እኮ አላውቅም እኮ ነው የምልሽ እኮ። አሁን ፊትሽ ላይ ተቀባሽበት አልተቀባሽበት እኮ ምን የሌለሽን ውበት ሊጨምርልሽ ነው እኮ ነው ሃኒቾ። ውበትን እኮ ይታደሉታል እንጂ አይታገሉትም እኮ ነው የምልሽ። አሁን እኔ የፈለገ ፊቴ ላይ ምንም አይነት ነገር ባረጋ አሁን እኔ ጉማሬ ነኝ ሁሌ። አሁን አንቺ ግን ዝም ብለሽ በውሃ በቃ በቀዝቃዛዋ ብትታጠቢ ራሱ ወይኔ ባልየው አሁን አናን ስንት ወልዳለች? አሁን 5 ወልዳ እያየኸው ነው እኮ በቃ ውበቷን ንቅንቅ የማይል ውበት ነው የምልህ። እድለኛ ስትሆን እንደዚህ አይነት ሚስት ይሰጣል። እዚህ ሀገር ሲጀምር ከሃናን የበለጠ ቆንጆ እስቲ አንድ ሰው ይንገረኝ። የእውነት አንድ ሰው ከሷ የበለጠ አንድ ቆንጆ ይንገረኝ ነው የምላችሁ። እኔ ሲጀምር እንደነ እንትና ነው ላይፍ ስታይሏ የሚመስለኝ። ይሄ ካይሊ ጀነር ምናምን የሚባሉት ሰዎች አሉ አይደል? እንደነሱ በቃ እሷ የሌላት ፕራይቬት ጀት ብቻ ነው እንጂ በቃ ሙሉ የእሷ ላይፍ እንደነሱ ነው ብዬ ማስበው እኔ። በቃ እኮ ደስ ሲል እንደዚህ ላይፍ ስታይል ነው ማለት። ጀምር ደግሞ አንቺ ሰርተሹ አንድ መጥፎ ፊልም የለም፣ ሁሉንም ነው መወዳቸው። አተከተበለና ቸቸረረ ዶክተር በቃ እኔ እኮ ዶክተርነትህን እጠራጠራለሁ ነው እኮ የምልህ። ዱርዬ ዶክተር ኑመሩ ደስ ሲለኝ በቃ። እሺ ሴት ልጅ ስታረግዝ ጓደኞቿ መጥተው ሆዷን እየደባበሱ እንኳን ደስ አለሽ ይሏታል። እሺ የወንዱን ግን ማንም ይዞ ጥሩ ስራ ሰርታል ጎብዛል የሚል ለምን? የወንዱስ ማን ተሳታፊ? የወንዱስ እኛስ? ታዲያ ሁለቱም የተጠቀሙት ማቴሪያል የተለያየ ቦታ ላይ ነው ያለው። ሆዷ ላይ ልጁ ነው የተቀመጠው፣ ሪዛልቱ ነው ሆዷ ላይ የተቀመጠውና ሴቶቹ እየዳበሱ ያሉት ሪዛልቱን ነው እንጂ ያንን ፕሌስ አይደለም። ገባ? ትዳር ስጠኝ ብለሽ ጌታሽን ጠይቀሽ ልክ ሲደውልልሽ ወይም ቴክስት ሲልክልሽ ቁጥሬን ማን ሰጠህ ብለሽ ያዙኝ ሊቀቁን ትያለሽ አይደል? ወይ ለምን
በሬ ነው ባል ነው የሚፈልግ አልገባም። ለጋርም ማስቸገራችሁት እኮ ይሄው ባልየውን እኮ እያመጣልሽ ነው። ለምን ተረርተሽው እንትን ማትዩ? ቆይ ነውር እኮ ነው። ኮኦፐሬት አድርጉ። በቃ ባል የምትፈልጉ ሴቶች ቁጥሬን ከየት አገኘምና አትበሉ። በመጨረሻም ላይቭ ለመግባት ስንወስን ቪው ዜሮ። ቃልዬ እንዴት ነሽ? የሰፈር ሰው እኮ ነው። ይሄው በቃ በዜሮ ቪው ቡራ ይላል ሞክሼ ቡራ ውጥት ዊኒ ሲያሳዝኑ ቤተሰብ ሰባት ሆኑ። በቃ ደስ አለ። ከሰባት በአንዴ ዜሮ ይሆንለታል። ደግሞ ስክሪንሾት ሊያነሳ ማይነስቱ እስቲ እኔንም ይኸውላችሁ ይሄን ቪዲዮ ቲክቶክ ላይ ያያችሁት ከሆነና ላይቭ ላይ ከሆንኩኝ እባካችሁ ነው መላችሁ። በቃ እባካችሁ ግቡና እንደው ቢያንስ በቃ ምንም ከሌላችሁ ካላችሁ ጋላክሲ ምን ይገርም ከሌላችሁ አንድ አበባም ያባት ነው። በቃ ምን አለበት ደገፍ አድርጉኝ እስቲ። ከዛ ነው ከዚህ ቪዲዮ መምጣታችሁን እንዳቅ 333 ፋሚሊ አይደል 3 ቁጥር እንጻፉልኝ ላይቭ ላይ ይሄን ቪዲዮ ቲክቶክ ላይ ያያችሁት ከሆነ ማለት ነው። ወይኔ ደስ ሲል ዲያስፖራዎች የቅዱስ ገብርኤልን በዓል ሲያከብሩ ማለት ነው። ሃፒ ሴሬሞኒ። ወይኔ እንኳን አደረሳችሁ በእንግሊዝኛ በሉ። ዳቦ ብሉ ደስ ሲሉ ስለ ገብርኤል እየተባሉ free bread, free sample food, free coffee, everything is free today because you celebrate with me. Sela Gabriel. ወይኔ ደስ ሲል ኮንፊደንሳቸው ኮንፊደንስሽን ሳላጨበጭብ አላልፍም ነው የምልሽ። በቃ ደግሞ ይሄ በቃ ሪሊጂየስ የሆነውን ካልቸር ፕሮሞት ያደረገች ነው። በጣም ደስ ይላል። That's Saint Gabriel's Day. You want some, guys? Gabriel's Day. Thank you. በጣም ነው ደስ ያለኝ ይሄ ቪዲዮ አይቼው። የእውነት በቃ የሆነ በውጭ ሀገር ያሉ ወንድሞቻችንና እህቶቻችን ቀኑን እንዴት እንደሚያሳልፉ ሳስብ በጣም ነው ደስ የሚለኝ። ዳውድ እኮ ግን መከራህን በላህ እኮ። አንዴ ከሴዶ ጋር አንዴ ከጆኒ ጋር በቃ ላወለ። ከየትኛው ይሁን አይኑ ጆኒ ይላል፣ ልቡ ሴዶ ጋር ነው። እውነት አንድ ኢንተርቪወር እንዲጠይቅልኝ የምፈልገው ልጅ ዳውድን የማደጋፊ ነው የጆኒ ነው ወይስ የሴዶ እንዲልልኝ ይፈልጋሉ። ሱፐርማን ታክዞ ማን ነው እንትን ያስባለ? ማን ነው ልብህን የሰበረ? ሱፐር ገርል ናት ልብህን የሰበረችው። ተሰምቶት ቀሰቀሰብህ። ይኸው እንትንህን የሚያስረሳ ፒናታ ምናምን ላስላስ አድርግበት። ወይኔ አሳቀው ወይ ወርታውስ ክህደት ምን ጉድ ነው እኮ ሰጣለህ። ይሁን ተረጋጋ። ይኸው ወንድሜ እኔ ላስተምርህ ነው የፈለኩት። እኔ ላስተጠንቀቅ ሌላ ጊዜ ሩጥ ወይ ይሻላል። ሳይክሏን አለካ ያው ሳቅሎ እየገረፈሽ ነው። ጉዞ ወደ ካናዳ ሰላም ሁሉንም እየተሰነባበትክ ነው። በቃ አሁን እኮ ሂያጅ ማልቀሱን ተዋ አሉ እኮ። ያው ሚሸኝ ነው የሚያለቅሰው እኮ። ሂያጅ እንደ ድሮ አያለቅስም። በቃ ደስ እያለው ነው። በቃ ደስ እያለው ነው። ይሄንን ኢኮኖሚ በቃ አሁን ትንሽ ቀለል ብሎ ልኖር ነው እያለ ነው የምልህ። አታልቅ አንተ ልታለቅስ ነው ወደ ካናዳ አይወልም። ደስ እያለው ነው የሚሄደው እያልኩ ለሙድ ነው። እዛ ጋር የሆነ ቀን ያለቃቀስ የነበረውላ ለሙድ ነው። ደስ ብሎት ነው ያው እንዲህ እያልሽ የማችሽ አባቢሻ በአዲስ አበባ እኔ ራሴ ዶላሩን ይዞት እኔ ራሴ ውጭ ሀገር የሚሄድ ጉጉቴ
በቃ የወንዶች ጉዳይ ላይ ህሊናን በለኝ በቃ። እሷን ተሳክቶላት አሜሪካ ነው እየኖረች ያለችው። እኔ ራሴ እውነት ኤምባሲዎች ምናምን ይሄን ቪዲዮዬን ቢያዩልኝና ብሄድ ያለኝ ስሜት ነው የምልህ። አሁን ይቺ አይፎን 11 ልክ ቶሮንቶ ሲወርድ ምናምን ብሎ አስቀምጦ አዲስ አይፎን 17 ነው እንዲህ ልጦ የሚይዘው በቃ ያያልኝ ነው። አሜሪካ እኮ አጠገብህ ናት ነው ያለችው ነው የምልህ። ያረዳ ልጅ የፍጻሜው ካልጋሪ ደረሰ። እኔ ሩጬ ነበር አሜሪካ የምገባው፣ ግን ካናዳም ፒስ እኮ ነው። ካናዳም ጸዴ ነው። ያረዳ ልጅ ሲጀምር እኔ ግን ልንገር እንዲህ እድል ተመቻችቶልኝ ምናምን ካናዳ ምናምን ሊሄድ ቢሆን ቤት ማንም ነው ማያለቅሰው። በቃ ደስ ነው የሚላቸው። ለምን እዚህ ራሱ ሆኜ የነሱ ጡረተኛ ነኝ። ገባ። ለማንኛውም ለዛሬ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አድርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።